ብርና ሞባይል ባንኪንግ ይችላል። ትራንዛክሽን ፊ እንዳለ አውቃለሁ፣ ግን አሁን ካየሁት አንጻር ይሄን ያህል ይመጣል ብዬ አስቤያለሁ። ጥሬ ብር እዚህ ጋር አለ፣ ሞባይል ባንኪንግ እዚህ አለ። እቃ እየገዛን በሞባይል ባንኪንግ እገዛለሁ፣ በጥሬ ብር እገዛለሁ። ስለዚህ ልዩነቱ ምንድን ነው? ሞባይል ባንኪንግ እጠቀማለሁ፣ ነገር ግን ምን ያህል ይቆርጣል የሚለውን ነገር በደንብ አስተውየው አላውቅም። አሪፍ ነው ኮርስ ማለት ያው ነገሮችን ያቀላል፣ ብር በኪስ ምናምን ተቀምጥ። ነገር ግን ያው ከሴቪንግ አንጻር ደግሞ ካሽ መጠቀም የተሻለ ነው ብዬ አምናለሁ። አሁን ካየሁት አንጻር አንድ ባንክ ትራንስፈር ስናደርግ የሚቆረጥብን ብር ምን ያህል ብር ይቆረጥብናል በሞባይል ባንኪንግ ወይም በካሽ ስንገዛ የሚለውን ማሳያችሁ ይሆናል። እናንተ ቪዲዮውን ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ዳይ ላሳይ። ቡና እዚህ ጋር የ20 ብር ቡና አለ፣ እዛ የ20 ብር ሻይ አለ። እንግዲህ የምከፍለው ቡናውን በካሽ ሻዩን በሞባይል ባንክ ይከፍላለሁ። ከዛ እንግዲህ ከ100 ብር ምን ያህል ብር እንደሚቀነስብኝ ማሳያችሁ ይሆናል። እናንተም እንግዲህ አብራችሁ ቆዩ እስከመጨረሻው። ጭስም አለ እንግዲህ ቡናው ቆንጆ ነው። ያው ልከፍል ነው። ሞባይል ባንኪንግ እና በካሽ ስከፍል ምን አይነት ልዩነት ያለ ይመስላል? ካሽ እንደ ሁኔታው ብዙ ጊዜ ሞባይል ባንኪንግ በመጠቀም ነገር ግን አንዳንዴም ኪሴ ላይ ካለ ካሽ እከፍላለሁ። ልዩነቱ ምንድን ነው? ልዩነቱ ያን ያህል ልዩነት አስተውየው አላውቅም እውነት ለመናገር። እስኪ እንግዲህ ሞባይል ባንኪንግ ልከፍል ነው። እሺ እንክፈል። ሂሳቡ ምን ያህል እንደሚመጣ እስኪ እናያለን። የ20 ብር በሞባይል ባንኪንግ እንዴት ነው ይቻላል? 1442 20 ብር አማውንት ከፍለናል። ክፍያችን እንግዲህ ይህን ይመስላል። 79 ብር 100 ብር ስንት ብር ቀረን? 80 ብር አለኝ። በሞባይል ባንኪንግ ደግሞ 79 ብር አለኝ። የ30 ብር ውሃ የ30 ብር ቆሎ እንገዛለን። አንዱን በሞባይል ባንኪንግ አንዱን ካሽ እንከፍላለን። አብረን ምን ይሆናል? አንዱ ቆሎና አንዱ ውሃ። ይሄው ቆሎ ውሃ 30 ብር። የቆሎውን በካሽ ከፍላለሁ። ይሄው 30 ብር። ውሃውን ደግሞ ሞባይል ባንኪንግ 30 ብር ሞባይል ባንኪንግ አስተላልፋለሁ። 1 ብር ከ50 አንስቶብኛል ከሞባይል ባንኪንግ። ኦኬ 1 2 3 50 ብር እዚህ ጋር ደግሞ 47 ከ50 ሳንቲም አለ ሞባይል። እሺ እዚህ ጋር ደግሞ ቦምቦሊኖ ወይም ኩኪስ ልንጠቀም ነው። እንግዲህ 25 ብር ተብሏል። አሁንም እዚህ ጋር 50 ብር ቀርቶኛል። እዚህ 47 ከ50 ሳንቲም ቀርቶኛል። ስለዚህ አሁን 25 ብር ኩኪስ እገዛለሁ ሞባይል ባንኪንግ። አሁንም በካሽ ነው። ተከታተሉ። ስጭኝ 5 ብር መልሽልኝ። ሁለት ነው የምትሰጭኝ። አንዱ ሞባይል ባንኪንግ ልክልሻለሁ። በሞባይል ባንኪንግ አንድ ብር ከ50 ሳንቲም ቀርቶኛል። ከካሽ ደግሞ 25 ብር ካሽ ቀርታኛለች። እንግዲህ ስንት ብር ተበልቻለሁ ማለት ነው? እስካሁን 3 ብር ከ50 ሳንቲም ተበልቻለሁ ማለት ነው። እኛ 1 ብር 2 ብር ብለን ብዙ ብር የማይመስሉ ነገሮች ሲጠራቀሙ ደግሞ ብዙ ይሆናሉ። እኔ ደግሞ ዛሬ ያንን ነው ያየሁት። ምክንያቱም 5 ብር 1 ብር 50 ሳንቲሞች ሲቆራረጡ ብዙ ብር አይመስሉንም እና ለዛ ነበር እኔ አንዳንዴ ባንክ አያተርፍም፣ ባንክ በቃ ያስቀመጥነውን ብር ነው የሚሰጠን ምናምን ብዬ አስብ ነበር። ግን ዛሬ ደግሞ ከባንክ የተረዳሁት ነገር ከባንክ ብር እንደሚቆርጥ ከኛ እንግዲህ ከ100 ብር 5 ብር 3 ብር ሲወስድ በጣም ብዙ ብር ነው የሚወስደው። ግን ያንን እኛ ብዙ ብር በምንልክ ሰዓት ምንም ብር የሚወስድ አይመስለንም። ምንም ብር የሚቆርጥንም እንግዲህ 21 ብሯና 25 ብሯ ደግሞ ምን እንደምንገዛባት እንግዲህ ዛሬ እንዳያችሁት በሞባይል ባንኪንግ እና በካሽ ብር እየተንቀሳቀስ ነበረ። እንግዲህ በሞባይል ባንኪንግ 100 ብር በካሽም 100 ብር ይዤ ገበያዎች ሳረግ ነበረ። ይህን ነገር ግን እናንተ ሌላ ነገር አደራ እንዳትወስዱብኝ። እኔ ባንክን የተለያየ ነገር እንትን ማለት ፈልጌ አይደለም። እኔ ነገሮችን ለመታዘብ ወይም ባንክ ላይ ምን ያህል ፈይ እንከፍላለን፣ በ100 ብር በ20 ብር በ30 ብር እቃ ስንገዛ ፈይ ክፍያ አለው ወይ ይቆርጡብናል ወይ የሚሉትን ነው እንጂ ሌላ ነገር አስቤ አይደለም። ስለዚህ እንግዲህ እናንተስ እንዲያን ነገር አጋጥሟችሁ ያውቃል? እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እንግዲህ እንዳያችሁት እኔም የተዘርኩ በ20 ብር በ30 ብር እቃዎችን ስገዛ ነበር። ሲቆረጥብኝ ነበር 1 ብር 2 ብር በሳንቲምም ሲቆረጥ ሲነሳብኝ ነበረ። እኔም ያንን ምን ያህል ብር ይቆረጥብናል፣ ምክንያቱም በ100 ብር በ50 ብር እቃ ስናነሳ ምን ያህል ብር ይቆረጥብናል፣ ምን ያህል ብር ይነሳብናል ለማለት ፈልጌ ነው እንጂ ሌላ ነገር አስቤ አይደለም። አደራው ሌላ ነገር ተረፈኝ ብር ምን ያህል ነው እስከ መጨረሻው ማሳያችሁ ይሆናል። ሞባይል ባንኪንግ እና ከካሽ የትኛውን የምትጠቀም? በደንብ ብዙ ጊዜ ካሽ ነው የምጠቀመው። ሞባይል ባንኪንግ ብዙ ጊዜ ተጠቅሜ አላውቅም። ልዩነት አለው ብለህ ታስባለህ? ለምሳሌ ሞባይል ባንኪንግ እና ወይም በካሽ ስትከፍል ልዩነት ያለው ይመስላል? አዎ ብዙ ጊዜ ካሽ የምጠቀመው ሞባይል ባንኪንግ ያን ብር ይቆርጣል ብዬ ስለማስብ እፈራዋለሁ። ለዛ ነው ብዙ ጊዜ የማልጠቀመው። ምን ያህል ይቆርጣል ታስባለህ? ለምሳሌ 1 ብር የሆነ ገቢ አድርገህ ስትከፍል ምን ያህል የሚቆርጥ ይመስላል? ከ20 ብር 20 ብር 2 ብር 1 ብር ከ50 የሚቆርጥ ይመስለኛል። እፈራዋለሁ ብዙ ጊዜ ለመጠቀም።
ቪዲዮውን እስከ መጨረሻው ማየታችሁን አትርሱ። አሁን የቀረኝ 25 ብር ነው። ከሞባይል ባንኪንግ ደግሞ 21 ብር ከ50 ሳንቲም ነው። እሱንም ማሳያችሁ ይሆናል። እስከ መጨረሻው አብራችሁ ቆዩ። እዚህ ጋር 25 ብር አለ። ከሞባይል ባንኪንግ ደግሞ 21 ብር ከ50 ሳንቲም አለ። ስለዚህ እስኪ በዚህ ብር ይችልልናል። ሙዝ እዚህ ምንድነው ብርቱካን አለ፣ ፕለም አለ፣ ሙዝ አለ። የትኛውን እንደምገዛ ማሳያችሁ ይሆናል። ሲስተር ሙዝ ስንት ነው? በፍሬ 20 ብር። በፍሬ 20 ብር አንድ ፍሬ። አዎ ያለሽኝ 25 ብርና 21 ብር ነው። ገብቶሻል? እዚህ 25 ብር አለ፣ ከሞባይል ባንኪንግ 21 ብር አለ። ስለዚህ የአንድ ሙዝ ዋጋ በሞባይል ባንኪንግ ልክልሻለሁ፣ የአንድ ሙዝ ዋጋ ደግሞ ከሽ ከፍልሻለሁ። ኦኬ ሁለት ሙዝ ስጪ። ኦኬ ያው ከፍለናል፣ የአንድ ሙዝ ዋጋ ከፍለናል። 5 ብር ቀረን። ካሽ ከያዝነው ብር በእጃችን ከያዝነው ብር 5 ብር ብቻ ቀረን። ያኛውን የሞባይል ባንኪንግ ብር ሙሉ በሙሉ ጨርሰናል ማለት ነው። እንግዲህ ዛሬ 5 ብር አተረፈ። ሞባይል ባንኪንግ ልላክልሽ 20 ብር ሞባይል ባንኪንግ ልካለሁ። አሁን እስካሁን እንግዲህ ካደረግነው እንቅስቃሴ አሁን የቀረችን 5 ብር ከሞባይል ባንኪንግ ደግሞ ስንት ብር? 5 ሳንቲም። ስለዚህ ብራችን አክትመናል። እንግዲህ ትርፍ ያገኘን ዛሬ ብር በካሽ መያዙ ጥቅሙ 5 ብር አትርፈናል። በሞባይል ባንኪንግ ብራችን ጨርሰናል። ስለዚህ የ5 ብር ደግሞ ያገኘን ማስቲካ ነው። የ5 ብር ማስቲካ የምንገዛ ይሆናል። እናንተ ቪዲዮውን ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። የ5 ብር ማስቲካ ገዝቻለሁ። ስለዚህ ብራችን ጨርሰናል። ስለዚህ ውሏችን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ በሰላም ቆዩ። ባይ ባይ።